እንደምን አመሻችሁ። ዛሬ ማክሰኞ ጃንዋሪ 6 2026 ነው። በአዲሱ ዓመት የመጀመሪያው ፕሮግራሜ ነው። አዲሱ ዓመት ከገባ በኋላ የዕለቱን የኢኮኖሚ ቢዝነስ፣ የፋይናንስ ወሬዎች ለማቅረብ እንግዲህ እናንተ ፊት መጥቻለሁ። ማክሰኞ እንዴት ነው የዋለው የሚለውን ላቀርብላችሁ ሞክራለሁ። ዛሬ እንግዲህ ስቶክ ማርኬቱ ሞቅ ሞቅ ያለበት ጊዜ ነበር። አንዳንድ ቢዝነሶች ተጠቅመዋል፣ አንዳንድ ቢዝነሶች ደግሞ ወደ መቀነስ ሄደዋል። ከቅዳሜ ጀምሮ እንደሰማችሁት አሜሪካ የቬኔዙላን ፕሬዚዳንት ማዱሮን ቤታቸው ቤተመንግስት ባሉበት ከባለቤታቸው ጋር ማርካ ይዛቸው መጥታለች። ኒውዮርክ ትናንት ፍርድ ቤት ቀርበው ነበር። እሱን ተከትሎ በዓለም ዙሪያ የመጡ ለውጦች ስቶኩንም አጠቃላይ ማርኬቱንም በሁለቱ አቅጣጫ በፖዚቲቭም በኔጌቲቭ እያንቀሳቀሱት ነው። ይህም በሚመለከት ምን ለውጥ አለ የሚለውን እንግዲህ ዛሬ ይዤላችሁ ቀርባለሁ። የስቶክ ማርኬት ወሬዎች አሉኝ፣ የኮሞዲቲ ወሬዎች አሉኝ። በአገራት ደረጃ ዩክሬንን በሚመለከት እንግሊዝና ፈረንሳይ የወሰኑት ውሳኔ ዛሬ አለ። አሜሪካን በሚመለከት ስለ ቫክሲኔሽን፣ በተለይ ስለ ልጆች ቫክሲኔሽን አዲስ መመሪያ ወጥቷል። እነዚህም በሙሉ ዜናዎች አቀርብላችኋለሁ። ሁለት ታሪኮች አሉኝ፣ ድንቅ ታሪኮች ናቸው። እነሱንም ታሪኮች አቀርብላችኋለሁ። እንዲያውም ከዜናው በፊት ከስቶክ ማርኬት ወሬዎች በፊት አንዱን ታሪክ ላቀርብላችሁ። ሰሞኑን ያጋጠመ ታሪክ ነው። ፖሊ ማርኬት የሚባል ፕላትፎርም አለ። የክሪፕቶ ፕላትፎርም ነው። ሰዎች ውድድር የሚያደርጉበት ነው። ውድድሩ የትንቢት ነው፣ የመተንበይ ነው። እንደዚህ አይነት ነገር ይፈጸማል ብለው የተነበያሉ። ትንቢቱ የተሳካላቸው ሰዎች በክሪፕቶ ይከፈላቸዋል ማለት ነው፣ ወይም አሸናፊ ይሆናሉ። አንድ ለጊዜው ያልታወቀ ሰው $400,000 አሸንፏል። ያሸነፈውም በዚህ በፖሊ ማርኬት አንድ ትንቢት ተንብዮ ነው። ትንቢቱ ደግሞ ዝም ብሎ ትንቢት ሆኖ አልቀረም። በሚገርም ሁኔታ ቅዳሜ ሌሊት በእኛ በዲሲ አቆጣጠር ከሌሊቱ 3 እና 4 ኤም አካባቢ ነው የአሜሪካ ወታደሮች በሄሊኮፕተር ወርደው የቬኔዙላን ፕሬዚዳንት የተቆጣጠሩትና ቅዳሜ በዚህ ሰዓት አካባቢ እሳቸው ይያዛሉ ብሎ ነው የተነበየው። እንግዲህ በዚህ በክሪፕቶ ማርኬት ማለት ነው። አስቀድሞ ነው የተነበየው፣ ከወቅቱ በፊት ነው እና $400,000 አግኝቷል። ጥያቄው ግን ያከራከረው ማሸነፉ እንደ ሎተሪ እንኳን ለዚህ ያደረሰ የሚባል አይደለም። ጉዳዩ ሌላ አሳሳቢ ታሪክ ከኋላው ስላለው ማለት ነው። ገንዘቡ ሳይሆን ጉዳዩ እንደዚህ አይነት ከፍተኛ በሚስጥር የተያዘ ፕሮጀክት ማንም የዓለም ሕዝብ ያልገመተው ከፍተኛ የደህንነት መረብ ያለውም የቬኔዙላ መንግስትም የማያውቀው ያን ሁሉ ጥበቃ ጥሰው የአሜሪካ ወታደሮች ቬኔዙላ ፕሬዚዳንት ፓላስ ላይ አርፈው እሳቸውን ከሚስታቸው ጋር ይዟቸው ሲመጡ ያን ያህል በሚስጥር የተጠበቀ ጉዳይ አንድ ሰው ግን በክሪፕቶ ፕላትፎርም ፖሊ ማርኬት በሚባለው በዚህ ሰዓት አካባቢ ይያዛሉ ብሎ ተንብዮአል ተብሎ $400,000 እንግዲህ ላፋርጓል ማለት ነው። ሌጂቲሜት ከሆነ ማለት እውነተኛ ዝም ብሎ ፖለቲካ የገባው ሰው ከሆነ ይሄ በቃ በጣም የሚያስገርም የጂኦፖለቲካል ተንታኝ ግሩም የሆነ በትላልቅ ሚዲያዎችም እየቀረበ አስተያየት መስጠት ያለበት ሰው ነው ተብሏል። ነገር ግን የውስጥ አዋቂ ከሆነ ይሄ የደህንነት መረጃ ያለው ምናልባት ሲአይኤ እና ኤፍቢአይ አካባቢ አላውቅም ከሆነ ደግሞ ይሄ ሌላ የህግ ጥያቄ ይዞ ይመጣል። የኤቲካል ቫዮሌሽንም ነው። የአንድን ሀገር ሚስጥር እንደዚህ አይነት ክሪፕቶ ላይ ወስዶ መጫረት ትልቅ ኤቲካል ቫዮሌሽን ነው። እንዲያውም ጉዳዩ አሁን ወደ ሴኩሪቲ ኤክስቼንጅ ኮሚሽን ይሄዳል እየተባለ ነው። አንድ ፕላትፎርም፣ የኢንቨስትመንት ፕላትፎርም እንደዚህ አይነት የሀገር ሚስጥር ሰዎች እያወጡ የሚወራረዱበት ማለት ነው። በዚህ መንገድ ነገሩ ከጀመረ የት ላይ ነው የሚያቆመው? ሰዎች ለገንዘብ ሲሉ ሁለት ነገር ነው እንግዲህ ሰዎች ለገንዘብ ሲሉ የሀገራትንና የካምፓኒ ሚስጥር እያሳለፉ ይሰጣሉ ማለት ነው። በአንድ በኩል ክሪፕቶ ነው፣ ሬጉሌትድ አይደለም፣ ማንም ዞሮ አያየውም። ከረንሲ ትራንዛክሽኑም በክሪፕቶ ስለሆነ እንደ ባንክ ትራንዛክሽን በቀላሉ አይገኝም በሚል ሰዎች ብዙ ነገር ያደርጋሉ። ሁለተኛ ሰዎቹ ኮዝ ራሱ ቢፈጥሩስ እንትና በዚህ ቀን ይገደላል ብለው ገምተው ግን ሰዎች ልከው ቢያስገድሉትና ክሪፕቶን ቢያሸንፉስ ነው። በሁለቱም አቅጣጫ በጣም ነው የሚያሰጋው በሚል ከአሁኑ ግን ሴኩሪቲ ኤክስቼንጅ ኮሚሽን ምርመራ ይጀመርበታል በጉዳዩ ተብሏል። በአጠቃላይ እንደነዚህ አይነት ትሬንዶች ኳስ ቢሆን ችግር የለም እንትና ያሸንፋል በሚል ስለሆነ እንዲያውም የአሜሪካ ፉትቦል መሰለኝ እኮ ብዙ ሰዎች ለቅጣት ተከሰዋል። ከጀርባ እንደዚህ ጋምብል የሚያደርጉ ሰዎች ከጀርባ የእግር ኳስ ተጫዋቾችን ብራይብ እያደረጓቸው ማለት ነው። እነሱ እንዲያሸንፉ ከፈለጉ ለዛኛው ቲም ገንዘብ እየተሰጠ እንዲሸነፉ እያደረጉ ማለት ነው።
እና ይሄ ጨዋታ ጌም በሚመስለው እግር ኳስ ደረጃ እንኳን በህገወጥ መንገድ ብዙ የሚጫወቱ ሰዎች አሉ፣ ከጀርባ ሆነው ማኒፕሌት የሚያደርጉ በአገራትና በግለሰቦች ህይወት ዙሪያ ግን እንደዚህ አይነት ጋምብሊንግ ከተጀመረና ትራንዛክሽኑ በማይታወቅ እና ሬጉሌትድ ባልሆነ ክሪፕቶ ከረንሲ በኩል ክፍያ የሚፈጽምላቸው ከሆነ ውድድሩም ራሱ የዲጂታል ውድድር ስለሆነ ለመቆጣጠር ያስቸግራል በሚል ካሁኑ አነጋጋሪ ሆኗል። እንግዲህ ከሰሞኑ ከቬኔዙዌላው መሪ መታሰር ጋር ተያይዞ የመጣ አዲስ ወሬ ነው። ወደ ዛሬው ስቶክ ማርኬት ሊሄድና ስታንዳርድ ኤንድ ፑር 500 6945 ነው የጨረሰው፣ በ0.62% አድጓል። በአዲሱ ዓመት ውስጥ እንግዲህ በከፍተኛ ሁኔታ በአንድ ቀን ያደገበት ሆኗል። ዶው ጆንስ ኢንዱስትሪያል አቨሬጅ 49462 ገብቷል። የዛሬ 3 ሳምንት አካባቢ ሌሊት ወደ 3 ፒኤም አካባቢ 49000 ገብቶ መልሶ 48000 ወርዶ ነበር። አዲሱ ዓመት ከሞላ በኋላ አሁን ከገባ በኋላ 49000 ገብቷል። ዛሬ በ0.99% ነው የጨመረው። እሱም አዲስ ከፍተኛ እድገት ነው ተብሏል። ናስዳክ 23547 0.65% ነው የጨመረው። እሱም ስትሮንግ ነው ተብሏል። ጠንካራ እድገት ነው ተብሏል። በሴክተሮች በሚመለከት ዛሬ የተሳካላቸው ትናንትና እና ዛሬ በአጠቃላይ ደግሞ ከቬኔዙዌላ ጋር በተገናኘ የነዳጅ ዋጋ የነዳጅ ካምፓኒዎች እና ለነዳጅ ካምፓኒዎች የተለያዩ ኢኩዊፕመንቶችና ማሽን የሚያቀርቡ ካምፓኒዎች በጣም ተዘግቶላቸዋል። ምክንያቱም አሜሪካ በቀጥታ ቬኔዙዌላ ላይ በመግባት የነዳጅ ኢንቨስትመንቱን ትቆጣጠረዋለች ተብሎ ስለተገመተ ማለት ነው። ፋይናንሻል ተቋማት እንደ ባንኮች፣ ትላልቅ ባንኮችም ተሳክቶላቸዋል። ትናንትና የአሜሪካ መንግስት እንዳለው ወደ $100 ቢሊዮን ኢንቨስት ይደረጋል ተብሏል። ቬኔዙዌላ ላይ በተለይ ነዳጅና ወርቅ ላይ ነው ትኩረት የሚደረገው ወይም ማዕድናት ላይ ትኩረት ይደረጋል ተብሏል። ስለዚህ የአሜሪካ ተቋማት እንዲዘጋጁ ተነግሯቸዋል። የኮሜርስ ዲፓርትመንት ሴክሬታሪም ተዘጋጁ ብለዋል። አሜሪካ ተቋማት ነገ ይመስለኛል ፕሬዚዳንት ትራምፕ ከዋናዎቹ የነዳጅ ካምፓኒ ሲኢኦዎች ጋር ሚቲንግ አላቸው። ለረጅም ጊዜ የቬኔዙዌላ መንግስት የነዳጅ ማጣሪያ ካምፓኒዎችን ወርሷቸው ነበር። የኮሚኒዝም የሶሻሊዝም ስርዓት ተከታይ ስለሆነ ከአሜሪካ ካምፓኒዎች ቼቭሮን አይ ቲንክ 25% ብቻ ቼቭሮን ያመርታል ይመስለኛል፣ ፈቅደውለታል። ሌሎችን ፕሮፐርቲዎች ወርሰውበታል እና አሜሪካም በዛ ምክንያት የካምፓኒዎቹ ንብረት ስለተወረሰ ለረጅም ጊዜ ማዕቀብ ጥላ ነበር። ያው ቂሟን ተበቅላለች። ባለፈው ሳምንት ፕሬዚዳንቱን አስረው ወደ ኒውዮርክ ይዟቸው መጥተዋል። ከቴክኖሎጂ አንጻርም አማዞን፣ ፓለንቲር እና ኢንቪዲያ ተሳክቶላቸዋል። በዚህ ቀን በዛሬው ዕለት በአጠቃላይ ቴክኖሎጂዎች በ3% ነው የጨመሩት። የፋይናንስ ተቋሞች በ2.1% ነው የጨመሩት። ስሞል ካፕ የሚባሉት ከ$2 ቢሊዮን በታች ካፒታል ያላቸው ወይም ማርኬት ካፒታል ያላቸው ዛሬ በ1.4% ጨምሮላቸዋል። የተጎዱት አንደኛው ቼቭሮን የተጎዳው ትናንት በከፍተኛ ሁኔታ ጨምሮ ነበር፣ በሞቅታ ማለት ነው። ገና ለገና ቬኔዙዌላ ተይዟል። እንደገና ቼቭሮን ሙሉ በሙሉ የቬኔዙዌላን ማርኬት ይይዘዋል ስለሚባል ያው የአሜሪካ ካምፓኒ ስለሆነ ቅድሚያ የሚሰጠው ለአሜሪካ ካምፓኒ ነው የሚሆነው። ቅዳሜና እሁድ ብዙ ሰዎች ኢንቨስት አድርገው ነበር ቼቭሮን ላይ። ነገር ግን ትናንት ደግሞ ስለ ቬኔዙዌላ ሀብትና ሁኔታው ምን ይመስላል የሚለው ትንታኔ በብዙ ሚዲያዎች እየቀረበ ነበር። ምናልባት የተከታተላችሁ ካላችሁ በዓለም አቀፍ ደረጃ ከሳውዲ አረቢያ በላይ ከፍተኛ ድፍድፍ ነዳጅ ያለች ቬኔዙዌላ ናት። 20% የሚሆነው የዓለም ድፍድፍ ነዳጅ የሚገኘው ቬኔዙዌላ ውስጥ ነው። እንደሚታየው ግን በጣም ድሃ ናቸው። የቬኔዙዌላ ሰዎች ተሰደው አሜሪካ ነው የሚመጡት። እንግዲህ ኢማጂን የሳውዲ አረቢያ ሰዎች ተሰደው አሜሪካ ቢመጡ ደህይተው ማለት ነው። ለምንድን ነው ቬኔዙዌላ ድሃ የሆነችው ሲባል በኮሚኒዝም መንፈስ ትላልቅ የነዳጅ ማጣሪያ ካምፓኒዎችን ወረሰቻቸው በሁጎ ሻቬዝ ዘመን። ከዛ በኋላ አሜሪካ ማዕቀብ ጣለች። ስለዚህ ከቬኔዙዌላ ነዳጅ መግዛት ራሱ ወንጀል ክራይም ሆነ፣ ኃጢአት ሆነ። እንኳን ለቬኔዙዌላ የነዳጅ ማጣሪያ ማሽንና ቴክኖሎጂ መሸጥ ቀርቶ ነዳጅ መግዛት እንኳን የሚያስቀጣ ሆነ በአሜሪካ በኩል። እነ ቻይና እና ራሻ፣ ኩባ ያው በራሳቸው መንገድ ይገዙ ነበር። ቢሆንም የተሽመደመደ ሄደ የቬኔዙዌላ ኢኮኖሚና የድሃ ሆነው ቀሩ። በዓለም አቀፍ ደረጃ ካለው የነዳጅ ምርት አሁን የቬኔዙዌላ ድርሻ 1% ብቻ ነው። ፋብሪካዎቹ፣ ነዳጅ ማጣሪያዎቹ፣ የነዳጅ ማስተላለፊያ ቱቦዎች ሁሉ አርጅተዋል፣ ተበላሽተዋል። ለነሱ የጥገና መሳሪያ እሸጣለሁ የሚል ፋብሪካ በዓለም በአውሮፓ በምንም ያለ ያው የአሜሪካ ማዕቀብ ይጠብቀዋል ማለት ነው። በዚህ መሰረት ሁሉ ኢኮኖሚው ወድቋል። ቬኔዙዌላን አሁን አሜሪካ እንደው በቀጥታ ብትቆጣጠራትም እንኳን ይሄን ሁሉ ቴክኖሎጂ ቀይሮ በአዲስ መንገድ ነዳጅ አምርቶ እንደገና ወደ ገበያ ለማውጣት በጣም ጊዜ ይወስዳል። ወራት ሜቢ ዓመታት ሊወስድ ይችላል።
ስለዚህ ቸኩለው ቅዳሜና እሁድ አክሲዮን የገዙ ሰዎች ዛሬ ሸጠው እየወጡ ነው ማለት ነው። ስለዚህ የቸብሮን አክሲዮን ዛሬ በ4% ቀንሶበታል። ሰኞ ዕለት ያገኘውን በሙሉ መልሷል፣ ከስሯል ማለት ነው። HVAC ካምፓኒስ እነሱም ከአይቲ ጋር በተገናኘ ዛሬ ተጎድተዋል። ምክንያቱም ኢንቪዲያ አዲስ ቴክኖሎጂ አስተዋውቋል። በኋላ ያዋለሁ። ኮሞዲቲን በሚመለከት ሲልቨር ተሳክቶለታል። ባለፈው ዓመት ቁጥር 1 ኮሞዲቲ ሲልቨር ነበር፣ በ150% ነበር የጨመረው። ዛሬ ለመጀመሪያ ጊዜ $80 ገብቷል። አንድ ኦንስ ማለት እንግዲህ ትሬ ኦፍ ኦንስ ነው የሚሉት 31 ግራም ማለት ነው። ይሄ 31 ግራም የሚመዝነው አንድ ትሬ ኦፍ ኦንስ $80 ነው የሚሸጠው። በከፍተኛ ሁኔታ ወደ 80 እንግዲህ ከገባ ለመጀመሪያ ጊዜ ነው ማለት ነው። 2025 በአጠቃላይ በ150% ጨምሯል። ከ1979 በኋላ ሲልቨር በዚህ ፍጥነት አድርጎ አይታወቅም ነው የሚባለው። ወርቅ ዛሬ የተረጋጋ ዋጋ ነው ያለው፣ ሰሞኑን የተረጋጋ ዋጋ ነው ያለው። ሲልቨርን ተከትሎ ባለፈው ዓመት ወደ 70% ነው ያደገው። በአጠቃላይ ስኬት ውስጥ ናቸው ያሉት። ወርቅና ሲልቨር እንግዲህ ለረጅም ጊዜ እንደ ወርቅ አይነት ፕሮዳክቶች ገንዘብ የሚደበቅባቸው ዲፌንሲቭ አሴት ነበሩ። ልክ በእግር ኳስ ጨዋታ ተከላካይ እንደሚባል ማለት ነው። ገንዘባችን እንዲከላከል ወይም እንዲቀመጥልን አታክ እንዳይደረግ የምናደርግበት መንገድ ነው። ባለፈው ዓመት ግን ተሳክቶለት ወርቅ በከፍተኛ ሁኔታ ነው የጨመረው። ሲልቨር ደግሞ ከወርቅ የተለየ አንድ ባህሪ ያለው ለኢንዱስትሪ ይፈለጋል። ኤሌክትሮኒክስ እቃዎች፣ ስልክ እና የመኪና አንዳንድ ፓርቶችን፣ የቴክኖሎጂ አንዳንድ ፓርቶችን ለማምረት ስልክ ይፈልጋል። ወርቅ በዛን ያህል የቴክኖሎጂ እቃዎች ላይ ላያስፈልግ ይችላል። ሲልቨር ግን በቀጥታ ስልካችንም ላይ ብዙ ነገር ላይ አለ እና ገዢዎቹ ብዙ ናቸው። የሲልቨር ማርኬት ሲጎዳ እነ ሳምሰንግ እና ሌሎች ስልክ አምራቾች በጣም ነው የሚጎዱት። ቢዝነሳቸው ይቀንስባቸዋል። ስለዚህ ተሻምቶ ነው የሚገዙት። ሽሚያ ካለ ዲማንዱ ካለ ደግሞ ፕራይሱ ይጨምራል። ፕራይሱ ሲጨምር ተጠቃሚዎቹ የሲልቨር አምራች ካምፓኒዎች ናቸው ማለት ነው። ስለዚህ ሲልቨር ካምፓኒዎች ላይ ኢንቨስት የሚያደርግ ሰው ወይ ካምፓኒዎችን ስቶክ የሚገዛ ወይም ኢቲኤፍ የሚገዛ ሰው ይጠቀማል ማለት ነው። ነዳጅ 58.50 ገብቷል። ይሄ የአሜሪካው ዌስት ቴክሳስ ኢንተርሚዲየት ነዳጅ ነው። ትንሽ ጨምሯል፣ ብዙም አልጨመረም። በቴክሳስ አካባቢ ወደ 5 ነዳጅ ማጣሪያዎች አሉ። በዋናነት ተስፋ አድርገው የተቋቋሙት ቬኔዙዌላ ላይ ያለውን ድፍድፍ ነዳጅ ነው። ነገር ግን ለረጅም ዓመት ብዙም ስራ አልሰሩም ነበር ባለው ማዕቀብ ምክንያት። አሁን እንደገና ማንሰራራታቸው አይቀርም ተብሎ ይጠበቃል። በነገራችን ላይ እንደዚህ አይነት ስቶሪዎችን ከሰኞ እስከ ዓርብ አቅሜ በፈቀደ እየመጣው ማታ ማታ ለማቅረብ ሞክራለሁ የዕለቱን ሁኔታ። ነገር ግን የሳምንቱን ደግሞ ዘርዘር ባለ ሁኔታ በጥልቀት የምዳስስበት የኪድ ኢትዮጵያ ሳምንታዊ ፕሮግራም ሰሞንኛ የሚባል ፕሮግራም አለ። ዌብሳይት ዩቲዩብ ላይ ገብታችሁ ኪድ ኢትዮጵያ በማለት ሰርች በማድረግ እዛ መከታተል ትችላላችሁ ሰሞንኛ ፕሮግራማችንን። ወደ ዛሬው ስቶሪ ልመለስ። አንደኛው ስቶሪ ከትናንት ጀምሮ ሲነገር ነበር። የአሜሪካ የጤና ሚኒስትር ወይም ዲፓርትመንት ኦፍ ሄልዝ የልጆችን ክትባት በሚመለከት አዲስ መመሪያ እንደሚያወጣ ሲነገር ነበር። በትናንትናው ዕለት ጃንዋሪ 6 ማንዴይ የሄልዝ ሴክሬታሪው ሮበርት ኬኔዲ አስተዋውቀዋል አዲሱን ለውጥ፣ የሲዲሲ የቫክሲኔሽን አሰራር ወይም መመሪያ ማለት ነው። ይሄን ተከትሎ እንግዲህ ለውጦች ይጠበቃሉ በልጆች ክትባት ዙሪያ ማለት ነው። የሲዲሲ ዳይሬክተር ጂም ኦኔል ዛሬ አፕዴት አድርገዋል። አዲሱ የክትባት ስኬጁል ምን እንደሚመስል፣ ህፃናት በስንት እድሜያቸው በየትኛው እድሜያቸው ምን አይነት ክትባት መከተብ እንዳለባቸው አናውንስ ተደርጓል። ምን ያህል ክትባት ነው መውሰድ ያለባቸው፣ ምን ያህል ዶዜጅ ነው የሚለውም ዛሬ ታውቋል ማለት ነው። ከዚህ በፊት በልምድ እንደ ሲዲሲ አይነት የህክምና ተቋማት ብዙ ሪሰርች ተደርገው ፓብሊሽ በተደረጉ የምርምር ውጤቶች ላይ ተመርኩዞ ነበር እንደዚህ አይነት ውሳኔዎች የሚወሰኑት። የዛሬው ውሳኔ ግን ምን እንደሆነ በእርግጥ ዶክተሮቹ አስተያየት ቢሰጡበት ይሻላል ከኔ ይልቅ። ነገር ግን ከዚህ በፊት ወደ 17 የሚሆኑ የኮሚቴ አባላት ናቸው እንደዚህ አይነት ውሳኔዎችን አፕሩቭ የሚያደርጉት። ኦልሞስት ሁሉም የጤና ባለሙያዎች ነበሩ። በአሁኑ ሰዓት ግን እነዚህ ሰዎች በሙሉ ተባረዋል። 8 የሚሆኑ ከጤና ጋር ብዙ እውቀት የላቸውም የሚባሉ ሰዎች ናቸው የዚህ ኮሚቴ አባላት እና ምን አይተው ምን አንብበው እንደዚህ አይነት ውሳኔ እንደወሰኑ ያው ዶክተሮች እንግዲህ ይነጋገሩበት። ሚዲያ ላይ ግን ይሄ ውሳኔ አስቸጋሪ ነው፣ ከህክምና ውጭ ነው እየተባለ ነው። ለሁሉም እናየዋለን ለውጡን። በፌዴራል መንግስት ደረጃ ምን አይነት ክትባት ህፃናት መከተብ እንዳለባቸው ታውቋል። ግን ዋናው በተለይ በየትምህርት ቤቱ ስለሆኑ ህፃናት ያሉት ምን አይነት ክትባት መከተብ እንዳለባቸው ስቴቶችና ካውንቲዎች ናቸው የሚወስኑት። የትምህርት ቤት ስኩል ዲስትሪክቶች ናቸው የሚወስኑት። በተለይ ደግሞ ኢሚግራንት ለሆነ ለኛ ከኢትዮጵያ ልጆች ይዘን ስንመጣ ዝም ብለው ትምህርት ቤት መግባት አይችሉም። ስቴቱ እና የትምህርት ቤቱ አመራር
ክትባቱን ሳናሳይ ልጆቻችን እዛ ትምህርት ቤት ማስመዝገብ አንችልም። ስለዚህ ዛሬ የወጣው የፌዴራል መንግስት መመሪያ ነው። ስቴቶቹ በምን ያህል መጠን እንደሚቀበሉት ከዛ ደግሞ ወደ ታች ወርዶ በየካውንቲው ያሉ ትምህርት ቤቶች እንዴት ነው የሚቀበሉት የሚለውን እያየን ለወደፊቱ እንደ አስፈላጊነቱም የህግ ባለሙያዎች መፍትሄ እየሰጡን አቅጣጫ እየሰጡን ብናይ ጥሩ ነው። ነገር ግን ከማርኬቱ አንጻር የመድኃኒት አምራች ፋብሪካዎች በጣም እንደሚጎዱ ይጠበቃል። የዛሬ ወር ወይም 2 ወር አካባቢ ይሄ አይነት የክትባቱ መመሪያ ሊወጣ እንደሆነ መወራት ሲጀምር ራሱ በአንድ ቀን ብቻ ዋናዎቹ የክትባት አምራቾች ፋይዘር፣ ሞደርና አይነት ስቶካቸው በጣም ነው የቀነሰባቸው። መመሪያው አሁን ወጥቷል ተብሏል። እንግዲህ ሰሞኑን ማየት ያለብን ፋርማሲውቲካል ካምፓኒ ላይ ኢንቨስት ያደረገ ሰው ምን ያህል ሊጎዳ እንደሚችል ማየት ይቻላል። እንጠብቃለን እንደዚህ አይነት ዜናዎችን ማለት ነው። አንዳንድ ተቋማት የክትባት አምራች ተቋማት ዋና ገቢያቸው የሚገኘው ከህፃናት ክትባት ነው። ይሄ በራሱ ምንም መጥፎ ነገር የለውም። ለህፃናት ክትባት ስለሰሩ መፍትሄ ነው። ለህፃናት መድኃኒት ስለሰሩ ለምን አተረፉ አይባልም። ልጆቻችን ቢታመሙ የሚድኑበት መድኃኒት ስለሆነ እና ዋናው ማርኬት ሸራቸው ከተወሰደባቸው ወይም ማርኬታቸው ላይ የገቢ ምንጭ የሆነው ታርጌት ማርኬት ከነጠፈባቸው እንግዲህ ሌላ መፍትሄ ይፈልጋሉ ማለት ነው። ስለዚህ የፋርማሲውቲካል ኤሪያ ትንሽ የሚዋዥቅ ይሆናል ገበያው ማለት ነው። ጥያቄው እንግዲህ ስቴቶች ይሄን አዲስ የፌዴራል መንግስት የክትባት መመሪያ ይቀበላሉ ወይ? ከዛም አልፎ ልጆቻችን ትምህርት ቤት ሲመዘገቡ በየዓመቱ ወይም የተወሰነ እድሜ ሲደርስ ክትባት ወሰዱ እያሉ ትምህርት ቤቶች መመሪያ ይልኩልናል። እሱስ ይቀየራል ወይ የሚለው ዋና ጉዳይ ነው የሚሆነው። ይሄስ የልጆቻችን ጤና ለወደፊቱ እንዴት ነው የሚጎዳን የሚለው ያሳስባል። አሁን እንደ ፈንጣጣ አይነት ህመሞች እድሜያችን ከገፋ በኋላ ወይም ደግሞ ኢሚዩኒታችን ሲዳከም የሚወጡ ናቸው። በልጅነታቸው ክትባት የወሰዱ ህፃናት ግን ለእንደዚህ አይነት በሽታ አይጋለጡም ማለት ነው እና ዛሬ እሺ አይከተቡ ደስ ይበለን፣ ግን ካደጉ በኋላ አንዳንድ ህመም ቢያጋጥማቸው ኃላፊነቱን የሚወስደው ማን ነው የሚለው ራሱ ሌላ አነጋጋሪ ነገር ነው። ጉዳዩ ሕክምና ላይ ያተኮረ ውሳኔ ነው ወይስ ፖለቲካ ላይ የሚለው እንግዲህ ከዛሬ ጀምሮ በሚቀጥሉት ቀናትና ሳምንታት በተለያዩ ሚዲያዎች ፍጭት የሚደረግበት ክርክር የሚደረግበት ጉዳይ ነው የሚሆነው። ነገር ግን ሮበርት ኬኔዲ ስልጣን ሲይዙ ጀምሮ ይታወቃል፣ በሕክምና በክትባት ላይ ያላቸው አቋም ይታወቃል። እንደዚህ አይነት ጉዳዮችንም ለማስፈጸም እንዲያውም በጣም ዘግይተዋል። ኦልሞስት 1 ዓመት ነው የሞላቸው። እንደሳቸው ሀሳብ ቢሆን በጥቂት ወራት ተግባራዊ ሊያደርጉት የሚችሉት ነገር ነበር። ለሁሉም ይህን የምናየው ይሆናል። ወደ አውሮፓ ሊሄድ እንግሊዝና ፈረንሳይ ዛሬ ፓሪስ ላይ ስምምነት አድርገዋል፣ ፈጽመዋል፣ ተስማምተዋል። የተስማሙትም የዩክሬንና የራሽያ ስምምነት ከተጠናቀቀ የአውሮፓን ሰላም አስከባሪ ጦር በመምራት ወደ ዩክሬን እንገባለን ብለዋል። መቼም ጦርነቱን ለመቀስቀስ ከጎን ሆነው ሲያረጉ የነበሩ ሀገራት ናቸው። እውነቱን ለመናገር የጦርነቱ የራሽያና የዩክሬን ጦርነት ምክንያቱ በጣም የሚታወቅ ነው። ፖለቲካል ሽፋን ተሰጥቶት ሚዲያዎች ስለማያወሩበት ነው እንጂ የሚታወቅ ነገር ነው። ዩክሬን ከራሽያ ከሶቪየት ህብረት ተገንጥላ ነፃነቷን ስታውጅ በፊርማ ነው። ከሶቪየት ህብረት ጋር ተስማምታ ነው የወጣችው። ሲስማሙ አንድ ነገር ጋር ቃል ገብታለች። በፍጹም የናቶ አባል አልሆንም ብላ ቃል ገብታለች። ብዙ የራሽያ ኒውክሌር የጦር መሳሪያዎች ዩክሬን ላይ ነበሩ። ምክንያቱም ትልቅ የባህር ወደብ ስላላት እዛ ጋር የተቀመጡ ነበሩ። ሌሎችም ቦታዎቿ ላይ ነበሯት። እሱን በሙሉ ለሶቪየት ህብረት እንድታስረክብ የኒውክሌር የጦር መሳሪያዎቿን እሷ መሬት ላይ የተተከሉትን፣ ምክንያቱም ፕራይመርሊ የራሻ ኒውክሌሮች ስለሆኑ ማለት ነው። ሁለተኛ ነፃነቷን ብታውጅም እንኳን በፍጹም የኔቶ ሜምበር እንደማትሆን ቃል ገብታ ነው። ምክንያቱም በኔቶ ህግ መሰረት አንድ የኔቶ አባል ሀገር በሌላ አገር ከተጠቃ ሁሉም የኔቶ አባላት እንደተጠቁ ስለሚቆጠር ሁሉም የጦር ኃይላቸውን አስተባብረው ያችን ሀገር ዲፌንድ ማድረግ አለባቸው። ያ ማለት ዩክሬን ኔቶ ሜምበር ሆነች ማለት ሁሉም የኔቶ አባል ሀገራት ፈረንሳይ፣ እንግሊዝ፣ አሜሪካ ጭምር ራሽያ ድንበር ላይ ወታደራቸውን ኒውክሌራቸውን ማስቀመጥ ይችላሉ ማለት እኮ ነው። ራሽያ ይህን በፍጹም አትፈቅድም። ደካማ በነበረችበት ጊዜ እንኳን ፖላንድ ተገንጥላ ፈርማለች። ጎረቤቷ ፖላንድ ምንም ማድረግ አትችልም ነበር። ያኔ ራሽያ ዊክ ነበረች። ግን ፑቲን መጥተው ራሽያ ፓወሯን እንደገና መልሳ ማግኘት ከጀመረች በኋላ ግን ያኔ ስለሆነ ዩክሬንም ለመውጣት እያሰበች የነበረችው ራሽያ ሰርቫይቭ እያደረገች ስለነበረች እየተጠናከረች ስለነበር ከዛ በኋላ ቀልድ የለም ነበር ያለችው ራሽያ። 2022 ሲገባ ግን ምን እንዳነሳሳት አይታወቅም። 2021 መውጫው አካባቢ ጀምሮ ዩክሬን የኔቶ ሜምበር መሆን ፈልጋለሁ አለች።
በራሻ በኩል ማስታወሻ ላከችላት። አትቺም፣ ከዚህ በፊት ኮንትራት ፈርመሻል፣ በፍጹም ኔቶ መሆን አልፈልግም ብለሻል፣ አሁን ምን አነሳሳሽ? አልፈቅድልሽም አለቻት። አይ አንቺ ማዘዣ አትቺም፣ በእኔ ጉዳይ መብቴ ነው አለች። የአውሮፓ ሀገራትም ሞቅ ሞቅ አድርጉላት። አዎ መብቷ ነው ማለት ጀምሩ። እንግሊዝም ፈረንሳይም ጨምሮ አሜሪካም ጭምር ማለት ነው። በባይደን አስተዳደር ጊዜ የመቼም ካረሳን በቀር ሚዲያ የምትከታተሉ ሰዎች ፋክስ ኒውስ አይደለም ሌሎችም ያኔ ዲሞክራት ስለነበር ሚዲያው ሲኤንኤን እና ሌሎች በሙሉ የሚያራግቡት በሙሉ ይሄን ነበር። ዩክሬን መብቷ ነው፣ ኔቶ ሜምበር መሆን መብቷ ነው ሲሉ ነበር። በዛን ወቅት ግን ፈርማ እንደነበር ግን ማንም ሚዲያ መናገር አይፈልግም። ግዴታ እንደነበረባት እንግዲህ ፊርማ ነው። በህጋዊ መንግስት መንገድ የተቋቋመ አገር የፈረመው ከሆነ ፈርሟል። መቼስ መጣስ መብቱ ነው። መብቱ ነው ማለት ኮንሲኩዌንሱን ይወስዳል ማለት ነው። ኃላፊነቱን ይወስዳል። የሚመጣውን ውጤት ይቀበላል። ለሁሉም 2022 ሲገባ ግን ዩክሬን ሜምበር ሆናለሁ ብላ ማመልከቻዋን ማስገባት ጀመረች። አይ ቲንክ ኦፊሻሊ ያስገባች ይመስለኛል። ራሻ ወዲያውኑ ዩክሬንን አታክ ማድረግ ጀመረች። ይኸው 2 ዓመት ሞላቸው ጦርነት ላይ ከገቡ ማለት ነው። ፕሬዚዳንት ትራምፕ ስልጣን ሲይዙ መጀመሪያ የተናገሩት ይሄን ነው። ራሻንና ዩክሬን አስታርቃለሁ፣ የመጀመሪያው መፍትሄ ደግሞ ዩክሬን ኔቶ ሜምበር ሆናለሁ የሚለውን ጥያቄ ማቆም አለባት ነው ያሉት። በቃ የጦርነቱ ኮዝ እኮ ይሄ ነው፣ ሌላ ምንም የሚያደባብቅ ነገር የለውም። ስለዚህ አሁንም ባለፈው ሳምንት የዩክሬን ፕሬዚዳንት ፍሎሪዳ መጥተው ነበር። ከፕሬዚዳንት ትራምፕ ጋር ተነጋግረዋል። በተደጋጋሚ ነው የሚነጋገሩት። 2 ቃል ነው በቃ ፕሬዚዳንቱ ከሆነ የሚጠይቁት 2 ነገር ነው። አንደኛ ከዚህ በኋላ በቃ ኔቶን መመኘት የለብሽም፣ አያስፈልግም። የኔቶ ወታደሮች አንቺ ድንበር ላይ ሆነው ራሻን አሻግረው የሚያዩበት መንገድ መፈጸም የለበትም። ለራሻ ትልቅ ትሬት ስለሆነ በቃ ተይው እሱን ነገር፣ መጀመሪያም ፈርመሻል ነው። ሁለተኛ በድፍረትሽ ያመጣሽው ጣጣ ስለሆነ ራሻ የተቆጣጠረችውን መሬት ልቀቂላት ነው ያሏት። ይሄ በጣም ከባድ ነው። ዩክሬን ትልቅ መሬት ነው በራሻ ያጣችው እና ያልተጠበቀ ውሳኔ ነው ከአሜሪካ የመጣባት። በቃ መሬቱን ልቀቂ ተብላለች። የዩክሬን ፕሬዚዳንት ሰሞኑን አሜሪካ መጥተው ነበር ከፕሬዚዳንቱ ጋር ለመነጋገር። በቃ የ50 ዓመት ኮሚትመንት ይገባልኝ አለች። በቃ ዩክሬን አልቻለችም ከዚህ በላይ ለ50 ዓመት ይሄን ሁሉ ፈጽሜ መሬትንም ለቀቄ ኔቶም ሜምበር አልሆንም ብዬ ራሻ ግን መልሳ ብታጠቃኝ አሜሪካ ዲፌንድ እንደምታደርገኝ ለ50 ዓመት ቢያንስ ዲፌንድ እንደምታደርገኝ ቃል ትግባልኝ ነው ያሉት። እንግዲህ ተመልሶ እንደዚህ ነው ጨዋታው፣ የፖለቲካው ጨዋታ። እንደዚህ ሆኖ ዛሬ ፈረንሳይና እንግሊዝ ተስማምተዋል። ዩክሬንን ዲፈንድ እናደርጋለን፣ የአውሮፓን የሰላም አስከባሪ ጦር እየመራን ዩክሬን እንገባለን ብሏል። ካስጨረሷት በኋላ ማለት ነው። በሚያሳዝን ሁኔታ ለረጅም ጊዜ ላለፉት 2 ዓመታት ማለት ነው ጦርነቱ ሲጀመር አሜሪካ ውስጥ የሚገኘውን የራሻ አሴት በሙሉ የባይደን አስተዳደር ፍሪዝ አድርጎት ነበር። ይህን ተከትሎ የአውሮፓ መንግስታት በሙሉ የራሻን አሴት ፍሪዝ አድርጉ፣ ባንክ አካውንቷን ሁሉ ብሎክ አድርጉባት፣ ገንዘቡን ማውጣታችም ተባለች፣ ዶላር መጠቀማችም ተባለች። ስዊፍት የሚባለውን የኢንተርናሽናል ኢምፖርት ኤክስፖርት ገንዘብ መቀየር ኤክስቼንጅ ኢንተርናሽናል ገንዘብ መቀየሪያ መንገዱ ላይ ራሻ ታገደች። በቃ በዶላር በኢንተርናሽናል ኤክስቼንጅ ምንም ነገር ማድረጋችም ተባለች። ከዛ ውጭ ዞር ብላ እንግዲህ ከነ ቻይናም ከሌሎች ሀገራት ጋር ባርተር ውስጥ ገባች ማለት ነው። ዕቃ ለዕቃ ዝውውር ወይም በሀገሮቹ ከቻይና ዕቃ ስትገዛ አሁን በቻይና ገንዘብ ነው የምትገዛው፣ በዶላር አትገዛም። ምክንያቱም በዶላር ብትገዛ እንደሚወሰድባት ታውቃለች። ስዊፍትን መጠቀምም አትችልም ራሻ። አንዱ ወርቅ ያደገበት ምክንያትም ይሄ ነው። ሰዎች ከዛ በኋላ በዶላር ገንዘብ ማስቀመጥ እየፈሩ መጡ። ሰዎች ስል ግለሰቦች ሳይሆን ትላልቅ ሀገራት ነገ ከአሜሪካ ጋር ብንጣላ እኛም እንደዚህ ነው ጉድ ምን ሆኖ ብለው ፈሩ ማለት ነው። እዚህ ውስጥ እንግዲህ የአውሮፓ ሀገራት ዋናዎቹ ጀርመንና ፈረንሳይ ነበሩ የሚያስተባበሩት የራሻን ሀብት በማገድ። እንዲያውም የእንግሊዝ ጠቅላይ ሚኒስትር ባለፈው ዓመት የዛሬ 2 ወር 3 ወር የተናገሩት በጣም ነው የሚገርመው። የራሻን ሀብት በመያዣነት ይዘን ለዩክሬን የጦር መሳሪያ የምትገዛበትን ብድር እንሰጣታለን። ብድሩ እንግሊዝ ታቀርባለች። መያዣው የራሻ ገንዘብና የራሻ እሴት ነው እንግሊዝ ሀገር ያለው። የጦር መሳሪያውን ዩክሬን ለምንድን ነው የምትጠቀምበት? ከራሻ ጋር ለመዋጋት። ስትወጋ መግደል ብቻ ሳይሆን መሞትም አለ። ስለዚህ በሺዎች የሚቆጠሩ የዩክሬን ሰዎች በየቀኑ እየሞቱ ነው። እኛ በምንሰጣቸው መሳሪያ ይዋጉ ነው የሚሏቸው፣ ግን እየሞቱ ያሉት እንግሊዛውያን ሳይሆን ዩክሬኖች ናቸው። የሚያሳዝነው ግን የእንግሊዙ ጠቅላይ ሚኒስትር ምን ብለው ነው የጨረሱት? ይሄ ለእንግሊዝ ትልቅ እድል ይዞ ነው የመጣው። የጦር መሳሪያ ፋብሪካዎቻችን በከፍተኛ ሁኔታ አትራፊ ይሆናሉ፣ ብዙ ሰራተኞች የስራ እድል ያገኛሉ ነው ያሉት። እንግዲህ ኢማጂን በዩክሬን ሞት በዩክሬን ደም እንግሊዞች ስኬታማ ሲሆኑ ማለት ነው። ጠቅላይ ሚኒስትሩ ፊት ለፊት ወጥቶ ነው እንደዚህ ያሉት እና ያሳዝናል። አሁን ደግሞ መልሰው አዚፍ ሰላም ፈላጊ በሚመስል መንገድ የአውሮፓን ሰላም አስከባሪ ጦር እየመራን እንገባለን ብለዋል የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እና የእንግሊዙ ጠቅላይ ሚኒስትር ኬር ስታርሜር እንደዛ ብለዋል። እንግዲህ ይታያል ማለት ነው። ማርኬት ኢምፕሊኬሽን በሚመለከት የጦር መሳሪያ አምራች ካምፓኒዎች ስቶካቸው ይጨምርላቸዋል።
ምክንያቱም ብዙ የጦር መሳሪያ ይገዛል ማለት ነው። አንዳንዶቹ ሊቀንስባቸው ይችላል። አክቲቭ የሆኑት ለምሳሌ የአሜሪካን በሚመለከት ለዩክሬን ከፍተኛ የጦር መሳሪያ ሲቀርብ ነበር። ሰላም የሚሰፍን ከሆነ ያ የጦር መሳሪያ አይቀርብም ማለት ነው። ስለዚህ አንዳንድ የጦር መሳሪያ አምራቾች ይጎዳሉ፣ አንዳንዶቹ የአውሮፓ አይነቶቹ ደግሞ ሊጠቀሙ ይችላሉ ማለት ነው። ከኢነርጂ አንጻር ከሆነ ሰላም ሲሰፍን ብዙ ጊዜ የጦር መሳሪያው ንግድ ይቀንሳል። ስለዚህ የጦር መሳሪያ አምራቾች ስቶካቸው ይቀንስባቸዋል። በሌላ በኩል ደግሞ ሰላሙ ሲመጣ ኢኮኖሚው እያደገ ስለሚመጣ የኢነርጂ ካምፓኒዎች ስቶካቸው እየጨመረ ይመጣል ማለት ነው። ስለዚህ እንግዲህ ዓለም እንደዚህ ናት፣ የተገላቢጦሽ ናት። ለአንዱ ሲደላው ለሌላው ይበርደዋል፣ ለአንዱ ሲሞቀው ለሌላው ይበርደዋል ማለት ነው። 2026 በዓለም አቀፍ ደረጃ በጣም አስጨናቂ ዓመት ነው የሚሆነው። ካሁኑ በቬኔዙዌላ ተጀምሯል። የሚቀጥለውስ ማን ነው ከአሜሪካ ጋር ግጭት ውስጥ የሚገባው? አንደኛዋ ቁጥር 1 የተሰለፈችው ኮሎምቢያ ናት። ቁጥር 2 ኩባ፣ ቁጥር 3 ዴንማርክ እና ግሪንላንድ ናቸው። ይህን ደግሞ ፊት ለፊት ፕሬዚዳንቱን ብለውታል ሰሞኑን። ግሪንላንድ ጠብቂን፣ እኛም ለመምጣት ተዘጋጅተናል ብለዋል። የአንድን የአውሮፓ ሀገር የኔቶ አባል የሆነች የአውሮፓ ሀገር አሜሪካ ጉልበት ወራ ከያዘቻት ቴክኒካሊ ኔቶ ፈረሰ ማለት ነው። ኔቶ የተቋቋመበት አንዱ ዓላማ አንድ የኔቶ አባል ሀገር ከተጠቃ ሁሉም የኔቶ አባላት አብረው ይሰለፋሉ ጦርነት ላይ በሚል ነው። ምናልባት ሕጋቸው ውስጥ የሌለው አንዱ የኔቶ ሜምበር ሌላውን እስካጠቃ ምን ይደረጋል ነው። ከማጋ ሆኖ ነው የሚዋጉት። ስለዚህ አሜሪካ ግሪንላንድን ሄዳ ብትቆጣጠራት እንዲያውም መሄድ እኮ አያስፈልጋትም። እዛው የጦር ካምፕ እኮ አላት፣ ብዙ ወታደሮች እዛው አሏት። ስለዚህ መርከብ ምናምን ማስጠጋት አያስፈልጋትም። እዛው ያለው ወታደር ተንቀሳቅሶ ዋና ከተማውን መቆጣጠር እኮ ነው፣ ቤተመንግስቱን መቆጣጠር ነው። እንግዲህ ዴንማርክ ደፍራ ከአሜሪካ ጋር መወጋት የምትችል አይመስለኝም፣ አቅም ያላት አይመስለኝም። ስለዚህ ቴክኒካሊ እንደዛ ነው የሚሆነው። የዴንማርክ ጠቅላይ ሚኒስትር ትናንት ይሄን ብለዋል። እሁድ ዕለት ይመስለኛል ፕሬዚዳንት ትራምፕ የቬኔዙዌላውን ነገር በደንብ ካሞካሹት በኋላ እንግዲህ አይናችን እና ልባችን ከዚህ በኋላ ያለው መጀመሪያ ኮሎምቢያ እስቲ አስቢበት እየመጣን ነው ብለዋል። ቀጥሎ ደግሞ ግሪንላንድ አስቡበት ብለዋል፣ እየመጣን ነው ብለዋል። እና ይሄ የሚቀጥለው ዓመት ትንሽ አስቸጋሪ ነገር እንደሚያደርገው በጂኦፖለቲካል ደረጃ ብዙ ጦርነቶች ሊነሱ ይችላሉ፣ ወይም ያልተለመደ የፖለቲካል ሽፍት ሊመጣ ይችላል በሚል ይጠበቃል። ወደ ዜናዎቹ ወደ ቢዝነስ ሊሄድ ኢንቪዲያ አዲስ አይነት ቺፕ አስተዋውቋል። ዛሬ ትናንትና ማታ ጀምሮ ነው ሲያስተዋውቅ የነበረው። ቬራ ሩቢን የሚባል ሱፐር ቺፕ ነው ያስተዋወቀው። ይሄ ፕላትፎርም አዲስ አይነት 6 አይነት ኒው አዲስ ቺፖች ነው ያስተዋወቀው። በዋናነት ሊኩዊድ ኩሊንግ የሚጠቀም ነው። ይሄም ደግሞ ኤችቪኤስሲ ከሚባለው ይሄን ከሚያመርቱ ካምፓኒዎች ጋር ችግር ያመጣበታል፣ ወይም እነዚህ ካምፓኒዎች በጣም ይጎዳሉ ተብሏል። አዲስ ዘዴ ነው። ባንኮችን በሚመለከት ባንኮች በጣም ተሳክቶላቸዋል። ወደ ቬኔዙዌላ ብዙ ገንዘብ ይዛችሁ ትመጣላችሁ ወይም ለአሜሪካን ካምፓኒዎች ለማበደር ተዘጋጁ ተብለዋል። ጄፒ ሞርጋን፣ ጎልድማን ሳክስ፣ ባንክ ኦፍ አሜሪካ፣ ዌልስ ፋርጎ እና ሞርጋን ስታንሊ ዛሬ ስቶካቸው ማደግ ጀምሯል። ከትናንት ጀምሮ እነሱ ስቶካቸው እያደገላቸው ነበር። ኦፕን ኤአይ የሚታወቅ ነው። ኦፕን ኤአይ የቻት ጂፒቲ ካምፓኒ ነው ወይም የወላጅ አባት ማለት ነው። ሲቋቋም እንደ ነን ፕሮፊት ነበር የተቋቋመው። በዚህ ዓመት ግን የዛሬ 3 ወር አካባቢ ይመስለኛል ወደ ቢዝነስ ካምፓኒ ተቀይሯል። በቢዝነስ ስትራክቸር ወደ ቢ ኮርፕ የሚባል ስትራክቸር ነው የያዘው። ማለት ግማሽ ልቡ ነን ፕሮፊት ግማሽ ልቡ ትርፋማ የትርፍ የሆነ ማለት ነው። ቴክኒካሊ ቢ ኮርፕ ማለት በነን ፕሮፊት እና በትርፍ ካምፓኒ መካከል ያለ ተቋም ነው። ፒንትረስት የተባለውን ካምፓኒ ሊገዛው ተስማምቷል ተብሏል። ፖቴንሻል አኩዚሽን ድርድሩ አለ። ፒንትረስት የሚታወቅ የሶሻል ሚዲያ አካውንት ነው። ምናልባት የምትጠቀሙ ሰዎች ታውቁታላችሁ። እንደነ ኢንስታግራም አይነት ነው። ፒንትረስትን የሚገዛበት አንዱ ምክንያት ወደ ሶሻል ሚዲያ መግባት ይፈልጋል። ኦፕን ኤአይ እንግዲህ ቻት ጂፒቲና ተጠቅሞ ሶሻል ሚዲያ ውስጥ ከተቆጣጠረው ደግሞ በጣም አስቸጋሪ ነው፣ ኢንቴሊጀንት ስለሚሆን ማለት ነው። አሁን ሶሻል ሚዲያን የተቆጣጠረው ቲክቶክ ነው። ግን ቲክቶክ ኢንቴሊጀንት ነው፣ ግን ኤአይ ካምፓኒ አይደለም። ስለዚህ ዋናው የኤአይ ካምፓኒ ወደ ሶሻል ሚዲያ በቀጥታ ከገባ ሜይ ቢ ሶሻል ሚዲያን ባልተጠበቀ መንገድ ሊቀይረው ይችላል። ፒንትረስት ለእኛ ለተጠቃሚዎች ደግሞ ጥሩ እድል ይዞ ሊመጣ ይችላል፣ እንደገና ጉዳትም ሊመጣ ይችላል። በተለይ ልጆች ቻት ጂፒቲን የሚጠቀሙ አሁን ጉዳት እየደረሰባቸው ነው አንዳንዶቹ እንደሚባለው። ፒንትረስት ላይ ደግሞ ቻት ጂፒቲ ተጨምሮበት በሚገርም ሁኔታ ኢንቴሊጀንስ ሲስተሙን አሳድጎ የግለሰቦችን መረጃ የበለጠ ሪሰርች በማድረግ የምንፈልጋቸውን ነገሮች በሙሉ ወደኛ ፔጅ እያመጣልን ማለት ነው።
ሌላ ቦታ ሰርች የምናደርጋቸውን ጉግል ላይ ሰርች የምናደርጋቸውን በሙሉ ሶሻል ሚዲያው ላይ ይዞልን ይመጣል ማለት ነው፣ ኢንተሊጀንት ስለሆነ። አሁን ባለው ሁኔታ የሆነ ቦታ ሰርች አድርጋችሁ ሌላ ዌብሳይታችሁን ስትከፍቱ በጎን የሚመጣላችሁ ማስታወቂያ እሱ ነው። ምክንያቱም ጉግል ቢዝነስ ስለሚሰራበት በመረጃችን ማለት ነው። ሶሻል ሚዲያዎችም እንደዛ ሊያደርጉ ነው ማለት ነው። ኤኒ ቦታ ሰርች ካደረጉ ወይም ስለኛ የሆነ መረጃ ካወቁ ከዛ ጋር የተገናኙ የሶሻል ሚዲያ ፔጆችን ፊት ለፊት ላይ ስክሪናችን ላይ ያመጡልናል ማለት ነው። ወደዛ መግባት ይፈልጋል። በዛ ላይ የኢሜጅ ዴታቤዝ አለው ፒንትረስት፣ እሱን መጠቀም ይፈልጋል። የአድቨርታይዝመንት ኔትወርክ አለው፣ እሱን መጠቀም ይፈልጋል። ከብዙ ነጋዴዎች ጋር ኮኔክሽን አለው፣ ሊንክ አለው ፒንትረስት። ሶ ኦፕን ኤአይ ይሄን በመጠቀም ወደ ማህበረሰቡ መግባት ይፈልጋል እና በዛ መሰረት ፒንትረስትን መግዛት ስለሚፈልግ ወሬው ተጀመረ ስለተባለ ብቻ ፒንትረስት ዛሬ ስቶኩ 3% ጨምሮለታል። ይሄ ከተገዛለት ከተሳካለት ጃኒ አይቪ የሚባለውን የካምፓኒ በ6.5 ቢሊዮን ዶላር ከገዛበት ጊዜ በኋላ ከፍተኛው ግዢ ነው የሚሆነው። ሌሎች ዛሬ የተሳካላቸው ቪስትራ በ4.7% ጨምሮ 4.7 ቢሊዮን በ4.7% ጨምሮለታል ስቶኩ። ኮግኒቲክስ ኢነርጂ የተባለውን የአርቲፊሻል ኢንቴሊጀንስ ካምፓኒ በ4.7 ቢሊዮን ዶላር ይገዛዋል ተብሏል። ማይክሮቺፕ ቴክኖሎጂ ባለፈው ዓመትም በጣም የተሳካለት ካምፓኒ ነው። ዛሬ በ4.2% ጨምሯል። አሜሪካን ኢንተርናሽናል ግሩፕ ኤአይጂ ዋና ሲኢኦ ሊቀየር ነው ተብሏል። እንደዚህ አይነት የሲኢኦ መቀየር ደግሞ ስቶኮቹ ላይ ለውጥ ሊያመጣ ይችላል። ወደ ዓለም አቀፍ ወሬዎች ሊሄድ የቬኔዙላ ጉዳይ በሚመለከት አዳዲስ ለውጦች እየመጡ ነው። ያው አዲስ ፕሬዚዳንት ቬኔዙላ ተሰይሞላታል። ምክትል ፕሬዚዳንት የነበረችው ቃለ መሐላ ገብታለች። ዛሬ ፕሬዚዳንት ትራምፕ መመሪያ ልከዋል ወደ ቬኔዙላ። ቅዳሜና እሑድም እንደተናገሩት ከዚህ በኋላ እኛንን የምንቆጣጠራት የምናስተዳድራት ቬኔዙላን ብለዋል። ዛሬ የተላለፈላቸው መመሪያ ለቬኔዙላ ከዚህ በኋላ ቬኔዙላ ያላት ነዳጅ በሙሉ ቅድሚያ ለአሜሪካ ነው መሰጠት ያለበት። ከዚህ በኋላ ከራሻ ከቻይና እና ከኩባ ጋር ያለሽን ግንኙነት ከኢራን ጋር ያለሽን ግንኙነት ወይ መበጠስ አለብሽ ወይ መቀነስ አለብሽ ተብላለች። የአሜሪካ ካምፓኒዎች መግባት አለባቸው ቬኔዙላ። ከዚህ በኋላ እኛ ማለት ቬኔዙላንን ቬኔዙላ ማለት እኛንን የሚመስል አይነት መፎከር ነው የተነገራቸው። ይቀበላሉ ወይስ አይቀበሉም ነው። ካልተቀበሉ ችግር ውስጥ ይገባሉ። የአሜሪካ ጦር አጠገባቸው ነው ያለው። ምክትል ፕሬዚዳንት የነበረችው ዛሬ ፕሬዚዳንት የተሾመችው ከሳምንት በኋላ እሷም አሜሪካ ኒውዮርክ እንደገና ልትታይ ትችላለች ማለት ነው። አሜሪካ ምንም የሚሳናት ነገር የለም። አሁን ድረስ ለብዙ ሰዎች በጣም አስደናቂ ኢቨንት ነው የሆነው። እንደ ቬኔዙላ አይነት ፓወርፉል ሀገር በጣም ከባድ የሆነ የሴኩሪቲ ሲስተም ያለው ቤተመንግስቱ በ3 በ4 ዞር ታጥሮ የሚጠበቅ በሌሊት በሄሊኮፕተር ገብተው ፕሬዚዳንቱን ከነሚስታቸው ይዟቸው የሄዱበት ሚስጥር አሁን ድረስ ግልጽ አይደለም። ከዚህ በፊት ፕሬዚዳንት ትራምፕ ዓለም የማያውቀው ቴክኖሎጂ አለን ብለው ነበር። ታይምንና ስፔስን ፍሪዝ ማድረግ እንችላለን ብለው ነበር። አንድ ወቅት እንግዲህ ልናየው እንችላለን እና ምናልባት እኛ ሳናቀው እኛ በተኛንበት ፍሪዝ አድርገውባቸው ይሆናል ታይሙንና እዛው በደረቁበት ገብተው ይሆናል ያወጧቸው ፕሬዚዳንቱና ሚስታቸውን። ለሁሉም ዛሬ ለአዲሷ ፕሬዚዳንት መመሪያ ተሰጥቷታል። የአሜሪካን ካምፓኒዎች ለመቀበል ዝግጁ ሆኑ። ከዚህ በኋላ ቻይና ራሻ ጋር የሚባለው ነገር እና የእነሱን አማካሪዎች ከዚህ በኋላ ማባረር አለባችሁ ተብሏል። ስለዚህ የቬኔዙላ ጉዳይ እየተወሳሰበ የሚሄድ ይመስለኛል። ኢራንን በሚመለከት ኢራን አሁንም ሰላማዊ ሰልፎች በርክተዋል። ኢራን እውነትም ተደፍራለች። እስራኤሎች ደፈሯት ባንዴ። ብዙ ጀነራሎችን ገደሉባት። ብዙ ዶክተሮችን በተለይ የፊዚክስ አዋቂዎቿን ገደሉባት። የኒውክሌር ሳይንስ አዋቂዎቿን ገደሉባት። ጀነራሎቹ በየቤታቸው ባሉበት በድሮን እየተመቱ ነው የተገደሉት ብዙዎቹ። የአየር ክልሏ በቀላሉ የሚጣስ ሆነ ማለት ነው። በቃ እስራኤል መጫወቻ ነበር ያደርገቻት በ2 ሳምንትና 3 ሳምንት ጊዜ ውስጥ እንደ ልቧ ገብታ የምትወጣበት የአየር ክልል የሆነችው። አንዴ ሲደፈሩ ደግሞ በቃ ውስጥ ሲያከብሯቸው የነበሩት ህዝቦች፣ ወጣቶች በተለይ ተነሱባት። ሰላማዊ ሰልፍ እያደረጉ ነው። ኑሮ በጣም ተወዷል ብለው ሰላማዊ ሰልፍ ወጥተዋል። በኑሮ ተማሮ ደግሞ ሰላማዊ ሰልፍ ወጣቱ ሲወጣ ግብፅ ምን ውጤት እንደመጣ ይታወቃል። ከዚህ በፊት ሱዳን እና ግብፅ መሪያቸውን፣ ቱኒዚያ፣ ሊቢያ መሪያቸውን ያጡት በዚህ ምክንያት ነው። መሪዎቻቸውን ፕሬዚዳንቶቻቸውን ያጡት እና ኢራን ይህን ፈርታለች። ወደ 17 ሰዎች ይመስለኛል ተገለዋል እስካሁን ድረስ ፖሊስ በወሰደው እርምጃ። በየወሩ ለህዝቡ በእያንዳንዱ ግለሰብ ብዙ ብር እንሰጣለን ተብሎ ቃል ተገብቷል። ነገር ግን አልተረጋጋም። ዛሬም በኢራን ብዙ ቦታ ሰልፍ አለ። አሜሪካን ማስጠንቀቂያ ሰጣለች።
ሰላማዊ ሰልፍ የማድረግ መብት አላቸው ኢራናውያን። ከዚህ በኋላ ወጣቶችና ህዝቡን የምትገያቸው ከሆነ ህዝቡን ለመታደግ ስል ለህዝቡ ጥቅም ስል ቴህራን እገባለሁ እያለች ነው። አሜሪካ ደግሞ እንግዲህ ወይም እበቀላለሁ እያለች ነው። መንግስትን እመታለሁ እያለች ነው። የዓለም ኢኮኖሚና ፖለቲካ እንደዚህ እየተቀናጀ እየሄደ ነው። ይሄ ከሆነ ደግሞ ነዳጅ ትንሽ አስቸጋሪ አጣብቂኝ ውስጥ ይገባል ማለት ነው። ቻይናን በሚመለከት የቻይናው የሲኤስአይ 300 ኢንዴክስ ዛሬ በ1.6% ነው የጨመረው። ከጃንዋሪ 2022 በኋላ በአንድ ቀን ውስጥ በዚህ መንገድ ሲያድግ ዛሬ ለመጀመሪያው ነው ተብሏል። አንዱ የቻይና ቴክኖሎጂ ካምፓኒዎች እያደጉ ያሉበት ምክንያት ለረጅም ጊዜ ኦልሞስት ከፕሬዚዳንት ትራምፕ የመጨረሻው ተርም 2018-19 ጀምሮ ማዕቀብ ተጥሎባቸዋል ቴክኖሎጂን በሚመለከት እና ባለፈው ዓመት በተለይ በጣም አሳሳቢ ነበር። ኢንቪዲያ የሚባለው የአሜሪካ ተቋም ለብዙ አገራት የአርቲፊሻል ኢንቴሊጀንስ ቺፕ ሲሸጥ ለቻይና እንዳይሸጥ ተከልክሎ ነበር። በዛ ምክንያት ቻይና ወደኋላ ቀርቻለሁ በሚል በራሷ መንገድ አርቲፊሻል ኢንቴሊጀንስ ቺፕ የሚያመርቱ ወይም ደግሞ ዲዛይን የሚያደርጉ ካምፓኒዎች ሆም ግሮን የሆኑ እዛው ሀገር ባሉ ቻይናውያን የተቋቋሙ ካምፓኒዎች ተበራክተው ነበር። ሪሰርቻቸውን ሲሰሩ ቆይተዋል። በከፍተኛ ሁኔታ እነሱ ለውጥ እያመጡ ነው ተብሏል። ምናልባት ኢንቪዲያን የሚገዳደር አዳዲስ አይነት ቺፖች፣ ፈጣንና ርካሽ የሆኑ ቺፖች እንግዲህ ሊያመጡ ይችላሉ ማለት ነው። በዚህ መሰረት ካሁኑ ኢንዴክሱ በከፍተኛ ሁኔታ ማደግ ጀምሯል። ወደ አፍሪካ ልመለስ። አንድ የአሜሪካን ዶላር አይ ቲንክ በ155.8 የኢትዮጵያ ብር ነው እየተመነዘረ ያለው። ሰሞኑን ስቴብል ነው ተብሏል። በብላክ ማርኬት ላይ ያለውን ገንዘብ አላውቀውም። ኬንያን በሚመለከት ናይሮቢ ውስጥ አንድ ህንፃ ፈርሷል። 4 ሰዎች ትራፕ ተደርገዋል የተባለው እዛው ተይዘዋል። የናይጄሪያ ገንዘብ አሁንም በጣም እየዋዠቀ ነው። አንድ የአሜሪካን ዶላር 1580 የናይጄሪያ ገንዘብ ነው የሚመነዘረው። የሚቀጥለው ሳምንት ወይም ይሄ ሳምንት በምን መንገድ ይቀጥላል ከተባለ ነገና ሐሙስ ዜናዎችን እንጠብቃለን። ነገ ሮብ ኤዲፒ በአሜሪካ ያለው ስራ ምን ይመስላል የሚለውን ሪፖርት ያወጣል። ኤዲፒ እንደሚታወቀው የፕራይቬት ካምፓኒዎችንና ነን ፕሮፊቶችን የሰራተኞቻቸውን መረጃ የሚይዝ ካምፓኒ ነው። ፔሮል ፕሮሰስ የሚደረግበት ብዙ ሰራተኞች የሲክሊቭ ምናምን ሲጠይቁ ቼክ የሚያደርጉበት ገብተው ሪኩዌስት የሚጠይቁበት የኤዲፒ ፕላትፎርም ነው። በየወሩ ኤዲፒ ሪፖርት ያወጣል። በአጠቃላይ በኤዲፒ በሚቆጣጠራቸው በሚሰራላቸው ካምፓኒዎች ቤዝ አድርጎ ስንት የስራ እድል ተፈጠረ፣ አዳዲስ የስራ እድል መጣ፣ ስንት ሰራተኞች ተሰናበቱ። ምክንያቱም ፔሮል የሚሰሩት እነሱ ስለሆነ ያውቁታል ማለት ነው። ሪፖርት እንግዲህ የሚደረገው የባለፈው ወር የዲሴምበር 2025 በዚህ ሳምንት ነው። ነገ ሮብ ኤዲፒ የፕራይቬት ሴክተር የስራ ሁኔታ ያወጣዋል። ሐሙስ በአጠቃላይ በአሜሪካ የዲሴምበር ወር ስራ ምን እንደሚመስል ሪፖርቱ ይወጣል ተብሏል። ከ50 እስከ 65 ሺህ የስራ እድል ፈጥሯል ተብሎ ይጠበቃል። ኖቨምበር ላይ 64 ሺህ ይፈጥራል ተብሎ ነበር የተጠበቀው። አሁን ዲሴምበር ደግሞ ከ50 እስከ 65 ሺህ የስራ እድል ይፈጥራል ተብሎ ይጠበቃል። ሐሙስ ዕለት ለውጡን እናመጣለን፣ እናያለን። ይሄ ደግሞ የሚቀጥለው የፌዴራል ሪዘርቭ ስብሰባ ላይ በጣም የሚፈለግ መረጃ ነው። ምክንያቱም አንኢምፕሎይመንቱ የሚጨምር ከሆነ ካምፓኒዎች ሰራተኛ ለመቅጠር ተጨማሪ ብራንቾችን መክፈት አለባቸው፣ ተጨማሪ ፋብሪካዎችን መክፈት አለባቸው፣ ስራቸውን ማፋጠን አለባቸው። እሱን ለማድረግ ገንዘብ ያስፈልጋቸዋል። ገንዘብ ከምንድን ነው የሚያመጡት? አንደኛው መንገድ ብድር ነው። ብድር ለማግኘት ወለዱ መቀነስ አለበት። ስለዚህ የስራ እድል እንዲጨምር ከተፈለገ ወለዱ መቀነስ አለበት። የሐሙስ ሪፖርት በጣም ይፈልጋል። በመንግስት ደረጃ የሚፈልገው ወለዱ እንዲቀንስ ነው። ስለዚህ የስራ እድሉ ጨምሯል የሚለው ዜና መንግስት ራሱ በጉጉት የሚፈልገው ነው። በሌላ መንገድ ደግሞ ወለዱ ከጨመረ ምን ይሆናል? ኪሳችን ላይ ያለው ክሬዲት ብዙ ቻርጅ አንደረግም ማለት ነው። ሰዎች ይደፋፍራሉ ክሬዲት ለመጠቀምና አዲስ ክሬዲት ካርድ ለማውጣት። ያ ማለት ምንድነው? ብዙ ሰው ገበያ ሸመታ ይወጣል። ሸመታ ሲወጣ ደግሞ የእቃዎች ዋጋ እየጨመረ ይመጣል ማለት ነው። ስለዚህ ፌዴራል ሪዘርቭ በዋናነት የሚከታተለው ዜና ይሄን ይመስላል። ወደ ሁለተኛውና የመጨረሻው ስቶሪ ልመለስና የዛሬውን ዜና በዚሁ ጨርሳለሁ። የሚገርም ዜና ነው። አንድ ሰው ጄምስ ኬ ይባላል። እድሜው 45 ነው። ዴንቨር ነዋሪ ነው። 100 ኦውንስ የሚመዝን ፊዚካል ሲልቨር በ2020 ነበር የገዛው። አንድ ኦውንስ በ18 $18 በሚሸጥበት ጊዜ ነው። እንግዲህ ኦውንስ የሚባለው ይሄ ውድ ማዕድናት የሚሸጡበት መለኪያ ኦውንስ እና ሌላው አንድ አይደለም። ይሄኛው ትሬይ ኦፍ ኦውንስ ነው የሚሉት 31 ግራም ማለት ነው። $18 ነበር የገዛው። በአጠቃላይ $1800 ኢንቨስት አድርጎ
ምናልባት ታክስ ገንዘብ ሪተርን ሲያገኝ ሄዶ ሲልቨር ገዛበት። ልክ እንደዛ ማለት ነው። ሰዎች እንደዛ ነው የሚያደርጉት። ገንዘብ ባንዴ ሲመጣላቸው ዝም ብለው አያባክኑትም፣ ወይም ባንክ ዝም ብለው አያስቀምጡትም። የሆነ ቦታ ጥሩ ዋጋ ያለበት ቦታ ነው የሚቀመጠው። ሰውየው ሲልቨር ገዛበት። ነገር ግን ላለፉት 3-4 ዓመታት ብዙም አላደገለትም እና ዝም ብሎ ኮምፕሌን ያደርጋል። ገንዘብ የተያያዘብኝ ብሎ ኮምፕሌን ነው የሚያደርገው። በዚህ ዓመት ግን ሲልቨር በጣም እያደገ ነበር። እንዲያውም በኪድ ኢትዮጵያ በኩል እኛ የምናቀርበውን ሳምንታዊ ዜና ለሚከታተል ሰው በየቀኑ የምናነሳው ሄድ ነበር የወርቅና የሲልቨር እድገት። ሁለተኛ 2026 ላይ ቬኔዙላ ጥቃት ላይ የሚፈጸምና አሜሪካና ቬኔዙላ ጦርነት ላይ የሚገቡ ከሆነ የሲልቨር ዋጋ እየጨመረ ነው የሚመጣው። ምክንያቱም በዌስት በኩል እነ ፔሩና እነ ቺሊ ዋናዎቹ አምራቾች ናቸው። ስለዚህ እዛ አካባቢ ጦርነቱ ሲበራከት የመርከቦች እንቅስቃሴ ሲቀንስ፣ ምክንያቱም የመርከቦች ኢንሹራንስ ይጨምራል። ስለዚህ ትራንስፖርቴሽኑ ሲዳከም አገራት ሲልቨር ለማግኘት ሲሉ በውድ ዋጋም ቢሆን መግዛት ይጀምራሉ። ስለዚህ ሲልቨር ላይ ኢንቨስት ማድረግ ትክክለኛው ጊዜ አሁን ነው እያልን እኛ በኪድ ኢትዮጵያ በአማርኛ በምናስተምርበት ጊዜ ይሄ ሰው አይሰማም ነበር ማለት ነው። ሸጠው ዲሴምበር ላይ ሸጦት ወጣ። ኤኒዌይ እሱ በ1800 ነበር የገዛው። ነገር ግን $52 ነበር የሸጠው። ሲሸጠው $5200 ሸጠው ማለት ነው። በአጠቃላይ $3400 አገኘበት። ነገር ግን ዲሴምበርን ጨርሶ ጃንዋሪ 1 ሳምንት ቆይቶ ቢሆንና ዛሬ ቢሸጠው ኖሮ ዛሬ ኦልሞስት $80 ገብቷል። አንድ ሲልቨር ኦውንስ ዛሬ ቢሸጠው ኖሮ $8000 ያገኝ ነበር ማለት ነው። ስለዚህ 2800 ሉዝ አረገ። 1 ሳምንትና 2 ሳምንት መታገስ አቅቶት እና ጥያቄው 2020 ላይ የገዛውን ሲልቨር ዝም ብሎ ኮምፕሌን ከማድረግ ወይ ዝም ብሎ ሸጦ መገላገል ነው። እንግዲህ ታሪኩ በየጊዜው ነው ኮምፕሌን የሚያደርገው። እንግዲህ ሚስቱ ትሆናለች ወይ ሪፖርት ያደረገችበት ሰላም ነሳኝ ኮምፕሌን እያደረገ ብላ ይሆናል። ዜናው የሚለው በየጊዜው ኮምፕሌን ከሚያደርግ ወይ ሸጦ መውጣት ነው። ወይም አንድ ሰው ኢንቨስት ሲያደርግ በተለይ እንደዚህ አይነት ማቴሪያሎች ሚኔራሎች ላይ ኢንቨስት ሲያደርግ ትልቁ ፕሪንሲፕል የዋረን ባፌት ህግ ነው። የዋረን ባፌት ህግ ምንድን ነው? ለ10 ዓመት ያህል ኢንቨስት አድርገህ ሆልድ ማድረግ የማትችለውን ለ10 ደቂቃም ቢሆን ኢንቨስት አታደርገው ነው። ስለዚህ መጀመሪያ በኮንፊደንስ መግባት ነው። ከዛ በኋላ ለ10 ዓመት በትዕግስት መጠበቅ ነው ዋናው ነገር። ትሬደር ከሆነ ሌላ ጉዳይ ነው። ዛሬ ጠዋት ገዝቶ ማታ መሸጥ ነው ሀሳቡ። ኢንቨስተር ከሆነ ግን ቢያንስ ለ10 ዓመት መረጋጋት መቻል አለበት። ከፍ ዝቅ ባለ ቁጥር አይኑ እንትን የሚቀላ ከሆነ ጥሩ ሰላም አያገኝም። ኮምፕሌን ማድረጉም ምንም አይጠቅመውም። እና ሰዎች ኢንቨስት ሲያደርጉ ኤግዚት ስትራቴጂ የሚያስፈልጋቸዋል። ስቶኩ ቀንሶ ስንት ደረጃ ሲደርስ ነው የምሸጠው? ሪስክ ነው እኮ። ስለዚህ የማያድግለት ከሆነ ኮምፕሌን ማድረግ አይደለም፣ ሸጦ ሌላ የተሻለ ይገዛል። ይሄኛው ደግሞ ካደገ ያኛውን ሸጦ ወደዚህ ይመለሳል። ኢትስ ጌም፣ ምንም ሌላ ነገር ጨዋታ የለውም እኮ። እና በዚህ መሰረት ዛሬ ሰውየው ተጎድቷል፣ በጣም አዝኗል። እንግዲህ አድራሻውን የምታውቁ ያው የሀዘን ነገር መልእክት ላኩለት ለማለት ነው። በአጠቃላይ ግን ኢንቨስት የምታደርጉት ሰዎች በምን አይነት መንገድ ነው ኢንቨስት የምታደርጉት? ሪስክ ቶሎራንሳችሁ ምን ይመስላል? ባህሪያችሁ የትሬደር ነው ወይስ የኢንቨስተር የሚለውን ራሳችሁን እንድጠይቁ ለማለት ያህል ነው። የዛሬው ዜና ይሄን ይመስላል። እንግዲህ ለማጠናቀቅ ያህል ማርኬቱ ዛሬ በከፍተኛ ሁኔታ እየተንቀሳቀሰ ነው። ስታንዳርድ ኤንድ ፑር፣ ናስዳክ በሙሉ ከፍ ብለዋል። ዶጆንስም ጥሩ ሄዷል። ሲልቨር በከፍተኛ ሁኔታ ጨምሮ $80 ገብቷል። ትልቅ ስኬት ነው። ቫክሲኔሽን በሚመለከት አዲስ መመሪያ ወጥቷል። ህፃናትን በሚመለከት ምን አይነት ቫክሲኔሽን እና ምን ያህል ዶሴጅ ነው የሚወስዱት የሚለው መመሪያ በዝርዝር ወጥቷል። እንግዲህ ለወደፊቱ ውይይት ይከፍታል። ትምህርት ቤቶች አሁን ስለተከፈቱ ወደኋላ ተመልሰው የቫክሲኔሽን ህጉን ማስፈጸም ሊከብዳቸው ይችላል። ከአዲሱ ዓመት በኋላ ግን ምናልባት አዲሱ ቫክሲኔሽን ህግ ሊሰራ ይችላል። ቫክሲኔሽን መውሰድ አያስፈልግም ቢባል ልጆቻችን አናስከትባቸውም ማለት ነው። ይሄ ነገር እውነት የህክምና ውሳኔ ነው ወይስ የፖለቲካ ውሳኔ? እንደዚህ አይነት ውይይቶች አይ ቲንክ በኮሚኒቲያችን በኩል መነሳት ያለባቸው ናቸው። እኔ ሐኪም አይደለሁም። እንዲያው ዳማከሴ መካሪ እንዳልሆን በማያገባኝ ሙያ ገብቼ ቫክሲኔሽን ጥሩ ነው ጥሩ አይደለም የሚለው ክርክር ውስጥ መግባት አልፈልግም። እንደ አባት ግን ልጅ መከተብ ካለበት አስከትበዋለሁ። በዚህ ሰዓት ህፃን ልጅ ያላቸው ሰዎች ልጆቹን ወክለው ስለ ልጆቻቸው መወሰን ያለባቸው እነሱ ናቸው። ልጆቻቸው ባለመከተባቸው ሌላ ችግር ላይ ቢደርሱ ተጠያቂዎቹ እነሱ ናቸው የሚሆነው። ጸጸቱ ደግሞ ያው ዝም ብሎ ይቅርታ በመጠየቅ ብቻ የሚያልፍ ጸጸት አይሆንም፣ ህሊናቸው የሚጎዳው ማለት ነው። ስለዚህ ክትባትን በሚመለከት ሐኪሞቻችሁን ብታነጋግሩ ጥሩ ነው። ውሳኔው የሲዲሲ ውሳኔ ምንም ይሆን ምን ግለሰቦች ልጆቻቸውን ማስከተብ ከፈለጉ ማንም አይከለክላቸውም። አለማስከተብ ከፈለጋችሁ ማንም አይከለክላቸው፣ አያስገድዳችሁም። እና ሐኪማችሁን ብታነጋግሩ ጥሩ ነው። በአጠቃላይ የኤቢ ፋይናንሻል የዛሬው ዜና ይሄን ይመስላል። ብዙ ጊዜ ያው መረጃ አቀርባለሁ።
እኔ የምለው ፋይናንስ ኢኮኖሚን በሚመለከት ምንም ነገር ከመወሰናችሁ በፊት መረጃ ጠይቁ። እናውቃለን ብለው ኔጌቲቭ ነገር ከሚያወሩ ሰዎች ራቁ። ራሳችሁን ጠብቁ። መረጃ ጠይቁ። ጉግል፣ ቻት ጂፒቲ ብዙ ሶርሶች አሉ። መጽሐፍ ገዝቶ ማንበብ ይቻላል። መረጃ መጠየቅ ብቻውና መረጃ ማግኘት ግን ብቻውን መፍትሄ አይሆንም። ዲሲፕሊን ያስፈልጋል። የምንሰራቸውን ነገሮች በእውቀትና በመረጃ ላይ ተመርኩዘን ኮንሲስተንት ሆነን ነው መቀጠል ያለብን። አንድ ነገር ዛሬ አድርገን ከዛ በአመቱ ተመልሰን ብንመጣ ህይወታችን የሚቀየር ነገር የለውም። ኤክስፔንሶቻችን ኮንትሮል የማድረግ ስራ ከገባን አዲሱ ዓመት ከገባ ጀምሮ እስቲ ገንዘብ እቆጥባለሁ ብሎ ከሚቀጥለው ሁለተኛው ሳምንት ጀምሮ ደግሞ የሚያባክን ሰው መሆን የለበትም። ዲሲፕሊን ያስፈልጋል። ገንዘብ የሚቆጥብ ኤክስፔንስ መቆጣጠር ኢንቨስት የሚያደርግ ሰው በዲሲፕሊን ነው መሄድ ያለበት። ዲሲፕሊን ያስፈልገናል። ይሄ ሁሉ ደግሞ የአሜሪካን ድሪም ለማሳካት ተሰደን በመጣንበት ሀገር ህይወታችን እንዲቀየር በጣም ወሳኝ ነገር ነው ብዬ አምናለሁ። ያለው ሰው ያለውን መረጃ ሁሉ በእውቀትና በመረጃ ላይ በማድረግ በመመስረት አንዱ ሌላውን በማክበር እንደ ባለሙያም ባለሙያ ያልሆነም ሰው አንዱ ሌላውን እያከበርን እርስ በርስ እየተደጋገፍን ነው እንደዚህ ተሰደን ባለንበት ሀገር መኖር ያለብን የሚመስለኝ። በተለይ በእኛ በስደተኞች ላይ ነገሮች እየከረሩ እየመጡ ነው። እንደምታውቁት በሶማሌዎቹ የተጀመረው ዘመቻ በኋላም ኢትዮጵያኖችን በመንካት ለረጅም ጊዜ አሜሪካ መኖር ትችላላችሁ የተባሉ ሰዎች አሁን እንዲወጡ ተነግሯቸዋል። ሰሞኑን ደግሞ ሊስት ወጥቷል። አሜሪካ ውስጥ የሚኖሩ የተለያዩ ሀገር ዜጎች አሜሪካን እዚሁ ቁጭ ብለው እየቦጠቦጧት ነው። ከ80% ህብረተሰብ ስደተኛው ማህበረሰብ በቀጥታ በፌዴራል መንግስት ገንዘብ ነው የሚኖረው ከሚባሉት ኮሚኒቲዎች ጀምሮ ኢትዮጵያውያኖች ድረስ 47% ኢትዮጵያውያን የፌዴራል መንግስት ድጎማ በዛ ነው የሚኖሩት። የቤት ኪራይና ምግብ በፌዴራል መንግስት ነው የሚከፈላቸው። ከደሃ ሀገራት አምጥተን ኑሩ ባልናቸው እዚህ ደግሞ ቁጭ ብለው የታክስ ፔየር ገንዘብ እየተጠቀሙ እነሱ ስራ አይሰሩም በሚል እንግዲህ ዳርዳር እያሉ ነው። መጨረሻውን እግዚአብሔር ነው የሚያውቀው። ለሁሉም ራሳችንን እንጠብቅ፣ በእውቀትና በመረጃ ላይ ተመርኩዘን እንንቀሳቀስ። ዛሬ በቲክቶክ ያቀረብኩትን ፕሮግራም ነገ ደግሞ በማራኪ ቲቪ እና በአብነት ፋይናንሻል ዩቲዩብ ፔጅ አስቀምጠዋለሁ። የዩቲዩብ ፔጃችን ማራኪ ቲቪ አንድ ቃል ነው። ማራኪ ቲቪ ብላችሁ ተከታታይ ሁለት ቃል ሳይሆን እንደ አንድ ቃል አድርጋችሁ ዌብሳይት ዩቲዩብ ላይ ሰርች ብታደርጉት ታገኛላችሁ። በአብነት ፋይናንሻል በሚለው የዩቲዩብ ፔጅም ታገኙታላችሁ። ከወደዳችሁትና ጥሩ መረጃ ነው ብላችሁ ካመናችሁ ሼር እና ላይክ እንድታደርጉት በትህትና ጠይቃለሁ። በየቀኑ የማቀርበውን ደግሞ በሚገርም ሁኔታ ውይይት በመጨመር በየሳምንቱ በኪድ ኢትዮጵያ ሳምንታዊ ዩቲዩብ ፕሮግራም አቀርበዋለሁ። ከኔ ጋር ስላመሻችሁ አመሰግናለሁ። መልካም የማክሰኞ ምሽት ይሆንላችሁ። ነገ ማታ ደግሞ እንግዲህ እግዚአብሔር ከፈቀደ የሮቡን እንቅስቃሴ ይዤ እመለሳለሁ። በአሜሪካም በኢትዮጵያም ያላችሁ የክርስትና እምነት ተከታዮች መልካም የገና በዓል ይሁንላችሁ። የኢየሱስ ክርስቶስ ልደት የምታከብሩ መልካም የልደት በዓል ይሁንላችሁ። አመሰግናለሁ። መልካም ምሽት።